ተመልካቾቻችን ከአማራ ፖሊስ ቴሌቪዥን የትንሳኤ በዓልን ምክንያት በማድረግ የተሰናዳው ልዩ ዝግጅታችን ጀምሯል። እንኳን በሰላምና በጤና ለበዓሉ አደረሳችሁ። ለመላው የክርስትና እምነት ተከታዮች በዓሉ የሰላም የጤና የፍቅር እንዲሆንላችሁ ከወዲሁ እንመኛለን። የአማራ ክልል ፖሊስ ቴሌቪዥን ፕሮግራም እንደተለመደው ከመደበኛ ፕሮግራሞች በተጨማሪ እንዲህ ያሉ በዓላት ሲኖሩ በልዩ ዝግጅት የተለያዩ ፕሮግራሞችን ወደናንተ ያደርሳል። ዛሬ የትንሳኤ በዓልን ምክንያት በማድረግ በአማራ ፖሊስ ኮሌጅ የተዘጋጀ ልዩ መሰናዶ ይዘን ወደናንተ እናደርሳለን። እንግዲህ በየመሃሉም ደግሞ አንዳንድ ለየት ያሉ ጉዳዮችና መልእክቶችንም እንግዲህ ለተመልካቾቻችን የምናደርስ ይሆናል። የፖሊስ ተግባር እንግዲህ በበዓል ጊዜ ያው እንደሚታወቀው ስራ ላይ ነው የምናሳልፈው። አጠቃላይ የጸጥታ ሂደቱን በመቆጣጠርና በመጠበቅ በኩል በየሁሉም አካባቢ የተሰማሩ ህግ አስከባሪዎቻችን እንግዲህ ተግባሮቻቸውን ይወጣሉ። ባሉበት እንኳን አደረሳችሁ መልእክትም እንግዲህ የሚያደርሱ ይሆናል ማለት ነው። ትክክል ነው። እንግዲህ በአማራ ፖሊስ ኮሌጅ የተዘጋጀው ልዩ ዝግጅት የሚያጠነጥንባቸው የተለያዩ ርዕሰ ጉዳዮች አሉ። እንግዲህ እንደሚታወቀው የአማራ ክልል ፖሊስ ኮሌጅ ለክልላችን ሰላምና ደህንነት መጠበቅ የሚውሉ የፖሊስ አባላትን ከመጀመሪያው የፖሊስ ስልጠና ጀምሮ የተለያዩ አመራርነት ስልጠናና ሙያዊ ስልጠናዎችን በመስጠት የሚታወቅ እድሜ ጠገብ ኮሌጅ ነው። ኮሌጁ ለ30 ዓመታት ባለው ጊዜ ሁሉ የተለያዩ ስልጠናዎችን ሲሰጥ መቆየቱ በተደጋጋሚ ተነስቷል። አዎ እንግዲህ በተለይ በክልላችን ለሚገኘው ሁለንተናዊ የህግ ማስከበርና የፖሊስ የተሻለ አገልግሎት መስጠት አቅም ከሚፈጥሩ እንግዲህ ክፍሎች እና ቦታዎች አንዱ እንግዲህ የአማራ ፖሊስ ኮሌጅ ነው። በዚህ ሂደት ውስጥ እንግዲህ እናንተን ጨምሮ በርካታ አመራርና አባላትን አፍርቷል ፖሊስ ኮሌጁ። በዚህ አጋጣሚ እንግዲህ የፖሊስ ኮሌጁን አስተማሪዎች አጠቃላይ እዛ የሚሰሩትን በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ ልንላቸው እንወዳለን። ትክክል ነው። በዓሉ የሰላም የጤና የፍቅር እንዲሆን እየተመኘን በፖሊስ ኮሌጁ የተገኘው ባልደረባችን ምረታብ እስጢፋኖስ በዓሉን አስታኮ የትንሳኤ በዓልን ደማቅና ውብ ለማድረግ በሚያስችል የዘገባ ዝግጅት በስፍራው ተገኝቶ ነበር። በተለይም ለመጀመሪያ ጊዜ በዚህ ዓመት መሰጠት የጀመረው የእጩ መኮንን ሰልጣኞች ሰሞኑን ገብተዋል። እንግዲህ ቢያንስ አንድ ወር ያክል የሚሆን ያስቆጠሩ ይመስለኛል ኮሌጅ ውስጥ ከገቡ። እነዚህ ሰልጣኞች ምናልባት በተለይ ተቋሙ የተሻለ አቅም ለመፍጠር ከሚያደርጋቸው ሂደቶች ውስጥ አንዱ እንግዲህ የተለያየ ማንነት ያላቸውን ሰዎች ወደ ተቋሙ መቀላቀል አንደኛው ግብ አድርጎ እየተንቀሳቀሰ ነው። ስለዚህ ከዚህ በፊት በዩኒቨርሲቲ እንግዲህ የመጀመሪያ ዲግሪ የተመረቁ ሰልጣኞች ናቸው በቅርቡ ፖሊስ ኮሌጁን የተቀላቀሉት። ስለዚህ እነዚህ ሰልጣኞች ወደ ኮሌጅ ከገቡበት ጊዜ ጀምሮ በነበረው የስልጠና ሂደት ውስጥ እስካሁን ምን አሳለፉ፣ ምን የስልጠና ሂደቱን እንዴት በፊት ከነበረው ነባራዊ ሁኔታስ በተለየ መንገድ ምን አገኙ፣ ምን ሂደትስ አለፉ የሚለውንም ይህ ፕሮግራማችን የሚዳስስ ይሆናል። ትክክል ነው። በበዓላት ወቅት መዝናናቱ እንዳለ ሆኖ ቁም ነገር መጨበጡ ትልቅ ስፍራና ቦታ የሚሰጠው ስለሆነ ይህንኑ ነገር በዚሁ በበዓሉ ተንተርሶ ትልቁም ነገር ለማስጨበጥ ነው ለተመልካቾቻችን እንዲሁም ለአጠቃላይ ለፖሊስ አባላትና አመራሮች ሊሆን የሚችል መልእክት ለማስተላለፍ ነው። ሞቅ ደመቅ ያለ ዝግጅት አለ። ዋና የበዓል ፕሮግራሙን ወደ መጨረሻ የፕሮግራማችን ማጠቃለያ ላይ እናቀርባለን። ነገር ግን እስቲ በፖሊስ ኮሌጁ ያለው ነባራዊ ሁኔታ በተለይ ከእጩ መኮንኖች አሰለጣጠን ሂደት ጋራ ተያይዞ ያለውን ዝግጅት እንከታተል። ያለነው በዓል ላይ ነው። በዓሉ የሰላም የጤና የፍቅር እንዲሆን አሁንም ደጋግመን የምናነሳው ሀቅ ይሆናል። እሱም ፕሮግራም ጋብዘን እንመለስ። ባልደረባችን ምረታብ እስጢፋኖስ እንግዲህ ያዘጋጀው መሰናዶ ተከታትለን ተመልሰን እንመጣለን። በድጋሚ ሁላችሁንም እንኳን ለትንሳኤ በዓል በሰላም አደረሳችሁ እንላለን። ከዝግጅቱ ጋር መልካም ጊዜ። Yeah,
የአማራ ክልል ፖሊስ ኮሌጅ የአመራርነት ስልጠናን መስጠት ከጀመረ አመታትን አስቆጥሯል። በዲፕሎማ ደረጃ ለሶስተኛ ዙር ጊዜ አስመርቋል። አሁን ደግሞ የምትመለከቱት ልዩ የአመራርነት ስልጠናን እየወሰዱ የሚገኙ ሰልጣኞችን ነው። ይህ ስልጠና ልዩ አንደኛ የአመራርነት ስልጠና በሚል ስያሜ ተሰጥቶታል። ልዩ የአመራርነት ስልጠና የተባለበት ምክንያት ደግሞ እነዚህ የምትመለከቷቸው ሰልጣኞች ከተለያዩ ዩኒቨርሲቲዎች በዲግሪ የተመረቁ ምሩቃን ናቸው። የአማራ ክልል ፖሊስ ኮሌጅ ከክልላችን የተለያዩ አካባቢዎች እነዚህን የዲግሪ ተመራቂዎችን በማሰባሰብ በአመራርነት ስልጠና እየሰጠ በመሆኑ ልዩ የአመራርነት ስልጠና ሊባል ችሏል። የአማራ ክልል ፖሊስ የቴሌቪዥን ዝግጅት የፋሲካ በዓል ልዩ ዝግጅቱን ከነዚህ ሰልጣኞች ጋር ለማክበር በአማራ ክልል ፖሊስ ኮሌጅ ተገኝቷል። ያዘጋጀነውን ዝግጅት እንድትከታተሉን እንጋብዛለን። ከኛ ጋር መልካም ቆይታ። የአንደኛ ዙር ልዩ እጩ መኮንኖች አለን ወይ? እንዴት ነው? ለሞራል ጆርፊት ተግና ሂድ 1 2 3 ይጀምራል። የዘንድሮ በዓል ለኔ የተለየ ነው። ምክንያቱም ከዚህ በፊት ዩኒቨርሲቲ በነበርኩበት ሰዓት በዓልን ከቤተሰብ ጋር ነው ምንም እንኳን ሩቅ ቢሆን እንደምንም አጣበን ከቤተሰብ ጋር ነው የምናሳልፈው። አሁን ላይ ግን እዚህ በአማራ ፖሊስ ኮሌጅ ነው እያከበርን የምንገኘው። ምንም የነክል ከባድ ነው የሚባል አይደለም። ኮሌጁ የሚችለው ነገር ስለሚያደርግልን በጣም ደስ ብሎንና በፍቅር እያሳለፍን እንገኛለን። በዓል ሲመጣ እንግዲህ የሚታወስ ነገር ብዙ ነገሮች አሉ። ዶሮ ይኖራል፣ ጠላ ይኖራል፣ እዛ ጓደኞች ጋር እየዞርክ መጫወት መሳቅ እንደዛ ነገሮች ይኖራሉ፣ መዝናናት። ዛሬ ያ የለም። ባይኖርም ግን እዚህ የፖሊስ አባላቶች አሉ፣ የፖሊስ ኮሌጁ ተቃላይ አባላቶች አሉ፣ ሰልጣኞች አለን። ከዚህ ጋር ሆነ ማክበር በእድሜ አቻዎች ነን። እዚህ በእድሜ አቻዎች ከሆነ በአመለካከታቸው የሆነ ሰዎች አንድ ላይ አብረን መኖራችን ትልቅ ደስታ የሚፈጥር ነገር ነው። እንግዲህ የዘንድሮ በዓል ከዚህ በፊት እንግዲህ ቤተሰብ ጋር ካንዱ ቤት ተጠራራለ ከዛ በኋላ ደግሞ ጓደኞች ጋር ተገናኝተ ምሽቶችን ምናምን ታሳልፋለህ። እዛ በጓደኞች ነው፣ እዚህ ደግሞ በጓዶች ነው። ጓድ ነው ምንነውና እዚህ ከጓዶች ጋር አንድ ሆነን ያው በዓልን እያሳለፍን እንገኛለን። ቤተሰብን ሳናስብ እዚህ ሶስታችን ተሳስበን በጥሩ ሁኔታ ማለት መቆዘም ምናምን ሳይኖር እዚህ ጋር ደስ ብሎን ምክንያቱም የመጣንበት ዓላማ ሀገርን ለመጥቀምና ራሳችንን በሀገር ውስጥ ላይ ጥሩ ሚና እንዲኖር ለማድረግ ስለሆነ ፋሲካ ባህልን በደመቀ ደስ በሚል ሁኔታና ራሳችንን ዘና አድርገን ምናሳልፍ ቀኝ እጅ ላይ ግራ ወገብ ላይ እሻውንም ወደ ኋላ ዝቅ አሁን ቀጥታ እስኪ የቀኝ እግር መወጠር ግራ እግር ላይ መሄድ ታች ዝቅ ስራትራን ጀምር ሆፕ 1 2 3 4 እጅ ማለስ 5 ሽካዋ በጣም ከባድ ናት። ወፎች ሲጮሁ ራሱ እኛ ብዙ ጊዜ ለሊት ሳይረን ተነፋ ፊሽካ ተነፋ ብለን በጣም ብዙ ጊዜ ደንግጠን እናውቃለን። እና የሆነ ሰዓት በ15 መጋቢት 15 እዚህ ግቢ ገብተን ማንቂያ ስፖርት ሰኞ ይኖራል አይኖርም እያልን እየተዘገብን ነበርና ጧት ላይ ልክ ተኝተናልኛ እና ፊሽካ ተነፍቶ እንዳጋጣሚ ያው እኛ በዛን ሳገና አዲስ የሚገባን ስላልነበረ በቃ ልክ ፊሽካ ሲነፋ ማለያችንን ምናምን እንኳን አለበስ ነው። በጣም ተደናግጠን ሳንታጠብ ምን ሳንል በደመ ነፍስ ነበር የወጣነውና ፊሽካዋ ብዙ ጊዜ ጭንቅላታችን አጠፋም። በጣም በተደጋጋሚ ጭንቅላታችን ውስጥ ነው ያለችው። እሷ ፊሽካዋ ጋር ትንሽ እኔም እውነት ለመናገር አልጋዬን በጣም ነበር የምወደው። ሁሌ ተሎ አልነሳ እዛ ተኝቼ አንዳንድ ክላሲካሎች ምናምን እየሰማው በጣም እስከ 3 ሰዓት ምናምን ቁርስ ራሱ ቢያልፈኝ ደስታዬ እና እዚህ ግን 11 ሰዓት ለማንቂያ ተወጣለ። 11 ሰዓት ላይ ገና ፊሽካ ሲነፋ ሌሊቱ ባይነጋ ተላል እንዴት ቶሎ ራሱ የደረሰ አይመስልም። አንደኛ ስፖርቱ ጋር ደግሞ ትንሽ ድካም ሊኖር ይችላል እና ሌሊቱ ባይነጋ ምትልበት ደረጃ ይኖራል እና ደስ የሚል ነው። እኔ ጧት መነሳት አልወድም። እስከ 3 ቀን 4 ቀን ምን አለስ ባይነጋውንስ ሁሌ በተኛ እንል ነበር።
አሁን ከሁለት ቀን ከ3 ቀን በኋላ ከለመድኩ በኋላ ግን ሱስ ነው የሚሆን ደስ ነው የሚል እኔ ጧት ማንጫ ከሰራው በኋላ ቁርስ ባልበላ ምንም አይመስለኝም እወላለሁ 6 ሰዓት ብቻ መብላት ነው የምፈልገው እና ከእንቅልፍ አንፃር ነበር አሁን እየለመድን ነው በቃ አሪፍ ነው ደስ ነው የምትል ማንቂያዋ የሆነ አዲስ ነገር የመጣ ያህል ነገር አድርገን ነው በጣም ውስጣችን ላይ እንደኔ ውስጥ የገሰማ አዲስ ነገር እንደምን ተፈጠረ ሆነ ብሎ በጣም የመጨነቅ ባህሪ ነበርና አሁን ላይ ግን የለመድኩት ስመጣ ፊሽካ በጣም መሰረታዊ የሆነ ጥቅም ያለው መሆኑን ስረዳው የፊሽካ አገልግሎቱ በደንብ ከተገነዘብኩ በኋላ ሲነፋልኝ ቶሎ ነቅቼ ድረሱ ከማለት አንፃር ስለሆነ ወደዛ ቦታ ሩጦ የመድረስ የማስተካከል ስራዎችን ነው እየሰራን ያለነውና በጣም ጥሩ እንትን ራሳችን እየቀየርንበት ነው ብዬ ነው ማለት ጸጉራችን ተላጮ ስንባል እርስ በርስ ነው የተሞላለጨውና እዛ ጓደኞቻችን ሁሉ ጠፍተውብናል ከጎን እየተስተካከለ እንዴ ተስተካከለ የተጨርስ ዞሬ ሳይው ሌላ ሰው ነው መሰለኝ እና አንተ ራስህ ነው ብለን መጠያየቅ ነው የጀመርነውና በጣም የሚገርም ነበር በጣም የሆነ ጸጉር በጣም እንወዳለን እንደራሴ በጣም አሳድጌ ምናምን የሆነ ለራሴ የራስ ስታይል አውሮፓያን ስታይል ምን ከተለዋለና ያ ነገር ሲወርድ የመቆዘም ባህሪ ነበር መጀመሪያ ላይ አለው እንዴ እኔ ነኝ ከሚገርም መጀመሪያ እርስ በርሳችን ስንለላጭ መለያየት ሁሉ አቅቶን ነበር ዶርም ላይ አንተ ነህ እንዴ አንተ ምናምን ለእናትህ በራሱ እንዴት ነው የምትለየው ምናምን ያለ እንቀላለድ ነበርና ለአንድ ለሁለት ቀን ተጣፍተን ነበር የመለያየት ባረና ጸጉራቸውን ከተቆረጡ በኋላ ያላቸው የሆነ ነገር የጎደላቸው ያክል ነበር እየተሰማቸው ያለው ራሳቸውን እንትን ለማለት እንኳን ኮፍያ ማድረግ ምናምን አይቻልም ነበር በጣም ያው እኛም የተወሰነ ስቀልባቸው ነበር ግን ያው ሁሉም ነገር አልፎ አሁን ላይ ነገሮች ተስተካክለው መስመራችንን ይዘን ስልጣናችንን እያካሄድን እንደዚህ በጣም መቆረጥ አለበት መላጨትም አለባቸው ምናምን ሲሉ ተወሰነ ደንገጥ ብዬ ነበር መላጨት ሙሉ በመላጭ መላጨት ሲሉ ደንገጥ አልኩ ከዛ ግን ለኛ እንደሆነ ገብቶኛል አሁን ለምሳሌ ተግባር ስትሰራ ሊሞቅህ ይችላል ለዛ ሙቀትም ይጠቅማል ጸጉርህ መላጨቱ ንጽህናን ስትጠብቅ በደንብ እንድትአጸዳው ይጠቅማል እና ይሄ በጣም ከዲሲፕሊን ጋር ማብረህ እንድትሄድ የሚያደርግ ነገር ስለሆነ በጣም ሪኩሪቲ ማለት ደግሞ ብዙ ሰው ምናልባት ስለያቃት ስለሚችል ለመግለጽ ያክል ሪኩሪቲ ማለት ለ45 ቀን ያክል ራስክን ዞር ብለ የምታይበት ነው ምናልባት ሱስ ቢኖርህ እንኳን ከሱስህ እንድትቆጠብ በዛው ሱስህን የምታቆምበት ነው እና ሪኩሪቲ ማለት ለ45 ቀን ራስክን ዞር ብለ የምታይበት ናች እንደኔ ሪኩሪቲ የምትለው በጣም ተመችተኛለች አሪፍ ነች በጣም 45 ቀን እንግዲህ ያው እዚህ ግቢ ነን ወደ የተመሄደ አይቻልም እናም ደግሞ ራሴን በደንብ እንዳይ አድርጋኛለች ብትወጣም ምንም እንትናት በቃ ለዚህ ሆነ ታጠናለ በትርፍ ሰዓትም ቢሆን ፑሽ አፕ ምናምን ለምሳሌ 15 ምትከውን 20 ለማድረግ የተለያዩ ነገር ትሰራለ ብትወጣ ግን ምንም የምታደርገው ነገር የለህምና ራስህን ዞር ብለህ እንድታይ የምታደርግና ሪኩሪቲ ተመችተኛለች ሪኩሪቲ ያው መጀመሪያ አካባቢ ያው ከ45 ቀን በፊት መውጣት አይቻልም ሲባል በጣም ከብዶን ነበር ብዙ ማለት ያልተዘጋጀው ያልገዛናቸው እቃዎች አሉ የተለያዩ የግል መጸዳጃዎች ሳሙና መሰል ነገሮችን አልገዛን ነበር በተቻለ መጠን ኮሌጁ የተወሰነ አሟልቶልናል ከብዶን ነበር አሁን ግን ያው የማይለመድ የለም ሁሉንም ነገር ለምደኑ ትንሽ ቀን የቀረን አሁን ደግሞ ሪኩሪቲ ሊያልቅልን ነው ሪኩሪቲ እኔ ዩኒቨርሲቲ ላይ እንዳየው ፍሪ ነው በቃ በፈለከው ሰዓት ትወጣለህ በፈለከው ሰዓት ትገባለህ እዚህ ግን በቃ እኔ ተመልሶ መውጣት ምናምን እንዳለ ነበር የገመትኩት ተመልሼ ወጥቼ መግዛት ያለብኝ ነገር ከተማ ገዝቼ መዝናናት ምናምን ደብረ ማርቆስን ማወቅ ፈልግ ነበር ግን አትወጡም ሲባል ትንሽ ደንገጥ አልኩ አሁን ደግሞ ለኛ ደህንነት ለኛ ስነ ምግባር መታረም
ለምሳሌ ሱስ ያለባቸው ሰዎች ከሱስነታቸው እንዲወጡ ከዛ አንግል እንደሆነ ስረዳ ግን አዎ ይሄ ነገር በጣም ደስ የሚል ነገር ነው የሚል ነገር ነው ያጫረኝ። አልዘልቀውም ያልኩበትም በሷ መንገድ ነበር። እኛ እኔ እንደራሴ ስመጣ በቃ ተፈተን በሁለተኛው ቀን በሶስተኛው ቀን ተጠራው ሁሉን ነገር ብር ይዤ ሄድኩ። ከዛው አንተ ማለት ትችላለህ ልብስ እንኳን ባልወስድም ግድ የለም ብዬ መጥቼ ነበር። ልብስ ፈጣሪ መስገን ተመሳሳይ ሆኖ ስላገኘሁት ልብስ እንኳን ብዙ ያስፈልም ሌሎች ነገሮች ግን ትንሽ ያው እጥረትም አሟልቼ ያልመጣሁትም ነገር ነበር። ያው የማይቻል የለም እሷን ትያታለህ። ለኛም ጥሩ ነው መሰለኝ እንትኑ ሪክሩት ዴይ በቃ የተለያዩ ሱሶች ሊኖርባቸው ስለሚችሉ ከነዛ እንዴት አድርገን ማራቅና ማላመድ ምንችለው ከሚል አንፃር ብዬ ነው ወሰድኩት። አንዳንድ የምንፈልጋቸው እንትኖች ማቴሪያሎችን ከግቢ ውስጥ መግባት የሚችሉት ገብተውልን ለጊዜው እየተጠቀምን ያለን። መጀመሪያ ላይ ስናየው የታሰርና ያህል የተሸበብና ያህል የተከለከልና ያህል ምን ቆጥረው ግን ይሄ ነገር እኔ በሲቪሉ ዓለምን ቢሄድ ደስ ይለኛል። ብዙ ሰዎች ከሱሳቸው ይታረማሉ። ምክንያቱም ካላደረከው ሚልህ ጭንቅላት የሚያዝህ ነገር አለና ያን ነገር አይዬ እዚህ ቦታ እኮ አይቻልም አይሆንም ብለህ ሜሴጅ ስለምሰጠው ለውስጥክ ይቆርጣል። ስለዚህ ውስጥን ካሳመንከ ደግሞ ሁሉም ነገር መሆን ይችላል። አሁን ሱስ ያለበት ሰው ሊኖር ይችላል። እዚህ ጋር ዋና ዓላማው የሪክሩቲው ብዬ መወስደው ሱስ የሚቅም የሚያጨስ ሴሰኛ ሰው ብዙ ነገር ሊሆን ይችላል። ያ ነገር ላይ እንዴት መቆጠብ እንችላለን? እንዴት ነው ውስጣችንን ወደ ጥሩ ሁኔታ ማምጣት እንችላለን ብለን ነው የሪክሩቲው ዓላማው የሚመስለው ለኔ። በጣም ከባድ ቅጣት ናት። ሁሌም የምንፈራት ናት። ግን አጋጣሚ ሆኖ እኔ ደርሶብኛል። እንግዲህ ተቀጥቻለሁ። ስሟ እንግዲህ ማኮብኮብ ትባላለች። ማኮብኮብ ነው የምትባለው። ከባድ ቅጣት ናት። በማግስቱ ስትራፖ ምናምን እዚህ አካባቢ መንቀሳቀስ ምናምን ያቅተናልና ያው ከባድ ቅጣት ናት። ሁሉም ያው ያችን ቅጣት ላለመቀጣት ሁሉም የራሱን ጥረት ያደርጋል። ግን ከቅጣቱ መዳን አይቻልም። የሆነች በሆነች አጋጣሚ ወይ ሰዓት አርፍደን ወይ የሆነ ነገር አድርገን ያው ቅጣቱ ይደርስብናል። ከባድ ቅጣት ናት። ጭኔና ጭኔ ድክም እስኪል ነው እውነት የዘለልኩት ማኮብኮብ ላይ። ግን እኮ ብዙ አላረፈኩም። አንዲት ደቂቃ ናት። ያቺ አንድ ደቂቃ ቆየ ተብዬ የተቀጣዋት ግን ነገም ከህብረተሰቡ ላይ ስትወጣ አንዲት ደቂቃ ዘግይተህ መግባት ምን ያህል መስዋዕትነት እንደሚያስከፍል ያየውባት ስለሆነ ደስ ብላኛለች። ያችን ነገር አሁንም ቢሆን አላደርጋት። ሁሌም ሬዲ በቃ እኔ እንደዛ ወንዳለበት ነው። እኔ አንድ ቀን ነው የተቀጣሁት ከዚህ ከመጣው እና ወደ ክላስ ልንገባ 7 ሰዓት ከ20 መምጣት ያለብን እኛ ሰዓት አሳልፈን መጣን እና ኮብኮብ ዙር 7 ቅጣቱ ሲሰጥ ይከብዳል። ግን ከተገበርካ በኋላ ለራስ ነው ስነ ስርዓትን እንዴት መያዝ እንዳለብህ አድርገ የተባልከው ማድረግ አታድርግ የተባልከው ላለማድረግ ያን ነው። ቅጣቷ ስትቀጣ ትንሽ ደበር ይላል። ካለፈች በኋላ ግን ታስቃለች፣ ታስደስታለች። ያ ደርሶኛል እና ግን ጥቅም አላቸው። አሁን ላይ ነው የተገነዘብኳቸው። ምክንያቱም ራስ የሚቀይሩ ነገሮች መሆናቸው ፊት ላይ ግን ማስበው ኢማጂን ማድረገው ምንድነው እኔን ለመጉዳት ይሆን የሚለው ነገር ነበር ማለት ግን እያደርክ እየዋል ስትሄድ ግን ስፖርት መሆናቸው ጥቅም መኖራቸው የምንቀጣበት እኛ አእምሯችን ሲደክም ምን አድርገህ ነው ውስጤ ምንድነው የሰራው ብሎ ወደ ማስተካከል ደረጃ እንዲመጣ የሚያደርግ ስርዓት ነውና ደስ የሚል ነገር ነው። ስንቀጣ በራስ ነው ስንቀጣ ደስ ብሎኝ ነው የተቀጣሁት። ምክንያቱም ራሴ ማረምበት መንገድ ስለሆነ
ፊሽካ ይነፋል አሁን የሰንደቅ ዓላማ ስነ ስርዓት ነው ተብሎ ፊሽካ ይነፋል ትሄዳለህ በቃ በኩራት ዘምረህ በፍቅር ስለ ኢትዮጵያዊነት እንትን ብለህ ትመጣለህ ማለት ነው እሱ ነው ደስ የሚለው ለምንድን ነው ሰንደቅ ዓላማ ዩኒቨርሲቲ ላይ የማይሰቀል ተማሪው ሙሉ ተሰልፎ ቢሰቅል ምንኛ ደስታ ይፈጥራል ከዛ አንግል ነው መሰለኝ የተማረው ኃይል አሁን ኢትዮጵያዊነት የሚለው ነገር እየረሳው እዛ ላይ ጧት ተነስተ ስለ ኢትዮጵያ ብትዘምር ትልቅ ደስታ የሚያፈጥር ይመስለኛል እዚህ ደግሞ እንዳልኩ ሙሉ ስለ ኢትዮጵያዊነት የምትኖረው ነው ስለ ህዝቡ የምትኖረው ነገር ህይወት ስለሆነ እዚህ በጣም ሰንደቅ ዓላማን ግንባር በቃ ካንተ በፊት ሰንደቅ ዓላማን አድርገህ ነው የምትሄደው በዚሁ ማወቅ ያለብን ፖሊስ ኮሌጅ ማለት ኢትዮጵያን እንድታቀም የሚያደርግ አንዱ ነው ዩኒቨርሲቲ ያለ የተወሰነ ነገር ቢኖር ግን ይበልጥ እዚህ ፖሊስ ኮሌጅ ጋር ላይ ስትገባ ስለ ሰንደቅ ዓላማ ፍቅር ስለ ሀገር ፍቅር ተጨማሪ ወይም በደንብ የምትማርበት ነውና ሰንደቅ ዓላማ ስታወርድ በስርዓት ተሰልፈህ በስርዓት አካሄዶች አሉ እነዛን አካሄዶች ተጠቅመህ አወርደህ የምትሰቅልበትና ክብር የምትሰጥበት ነው እና ደግሞ በዚሁ አጋጣሚ ማንኛውም ማህበረሰብ የሰንደቅ ዓላማው ፍቅር ቢኖረው ሰንደቅ ዓላማ እየወረደ ወይም እየተሰቀለ ያለ ግን ቆም ብሎ የማውረድ ወይም የመስቀል ባህሉ እየቀነሰ ነውና በዚሁ ግን የሰንደቅ ዓላማውን ማንኛውም ሰው በሚወርድበት ወይም በሚሰቀልበት ሰዓት ቆሞ መስቀል ወይ ማውረድ አለበት ነው የሚለው እዚህ በቃ ለሰንደቅ ዓላማ ያለ ክብር የሌለ ነው የሚያስደስት እና መዝሙር እስከ ሃይ ስኩል ነው እንደኔ ስንዘምር የነበር ግቢ ላይ እንደዚህ አይነት ስነ ስርዓት የለም እና ከዚህ በቃ ያለ የሀገር ፍቅር የሌለ ነው የሚጨምርብህ ያስደስታል እኛ ተማሪዎች ስንዘምር በቃ የተለያዩ ባለ ስልጣናት ወይም የግቢው እንትን ሰራተኞች ሲገቡ እነሱ ለራሳቸው ነው የሚሰለፉት እኛ ተማሪዎች ለራሳችን ነው ያስደስታል ያለው ነገር በቃ ደስ ነው የሚለው በመጀመሪያ እንኳን አደረሳችሁ ማለት እዚህ ጋር ጓደኞች አባላቱና እንኳን ለፋሲካ በዓል በሰላም አደረሳችሁ ብዬ እንተላለው ሲቀጥል ደግሞ ለአሰልጣኞች እንኳን በሰላም አደረሳችሁ ላለው ከዛ ደግሞ ለግቢው ሰራተኞችና ለከፍተኛ አስተዳደሮች እንኳን በሰላም አደረሳችሁ ላለው በውጪው ደግሞ ለቤተሰቦችና ለዘመዶቼ እንዲሁም ለክርስትና እምነት ተከታዮች ለእስልምና እምነት ተከታዮች ለሁሉም እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ በመጀመሪያ ለአማራ ፖሊስ ኮሌጅ ማህበረሰብ በሙሉ እንዲሁም ለጓደኞቼ ለአንደኛ ዙር ልዩ የእጩ መኮንን ሰልጣኞችና ለመላው የኢትዮጵያ ህዝብ እንኳን አደረሳችሁ ማለት ፈልጋለሁ እንዲሁም ለቤተሰቦቼ እንኳን አደረሳችሁ ማለት የምፈልገው በመጀመሪያ የኢትዮጵያ መላ ህዝቦች ወይም መላ የክርስትና ሃይማኖት ተከታዮችን በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት ፈልጋለሁ ከዛ በመቀጠል ደግሞ አማራ ፖሊስ ኮሚሽን ሰራተኞች አማራ ፖሊስ ኮሌጅ ሰራተኞች በሙሉ እንኳን አደረሳችሁ የቅዱስ ላሊበላ ወይም የተወለድኩበት አካባቢ ህዝቦች እንኳን በሰላም አደረሳችሁ ቤተሰቦችን ጨምሮ ማለት ፈልጋለሁ እንኳን አደረሳችሁ ማለት የምፈልገው ለመላ ለክርስትና እምነት ተከታዮች በሙሉ ነው እናም ለአማራ ፖሊስ ኮሌጅ ማህበረሰብ በሙሉ ለቤተሰቦችና ለጓደኞቼ እንኳን አደረሳችሁ ለብርሃነ ትንሣኤው በዓል ማለት ፈልጋለሁ ለመላው ኢትዮጵያ ክርስትና ሃይማኖት ተከታዮችና ለመላው የአማራ ክልል ፖሊስ አባላት እንዲሁም ለኢትዮጵያዊነት እየዘመሩ ስለ ኢትዮጵያዊነት እየወደቁ ስለ ኢትዮጵያዊነት ሁሉ ነገራቸውን መስዋዕት እየከፈሉ ለሚገኙ አጠቃላይ የፖሊስ ሰራዊት የወታደር አባላት እንዲሁም ለመላው ኢትዮጵያ በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት ፈልጋለሁ አመሰግናለሁ እንኳን አደረሰን ይግባ በረከት ከቤታችን እንኳን አደረሰን ይግባ በረከት ከቤታችን እንኳን አደረሰን እናመስግነው ፈጣሪያችን እንኳን አደረሰን እናመስግነው ፈጣሪያችን ቀጣዩ ትኩረታችን እንግዲህ በዓሉን የተመለከተ ዝግጅት ነው የሚሆነው እንግዲህ በፖሊስ ዘንድ መደበኛ የወንጀል መከላከል ስራዎች ሌት ተቀን ይከወናሉ እንዲህ አይነት በዓላት በሚመጡ ጊዜ ደግሞ የፖሊስ የሥራ ቅርጽ ለወጥ ይልና ሌት ተቀን የመስራቱ ሂደት በጣም ያድጋል
በበዓላት ወቅት ግብይት ይኖራል። በግብይት ወቅት የሰውና የተሽከርካሪ እንቅስቃሴ ይበረክታል። በዚህ መሃል ህገወጥ ተግባራት ሊከወኑ ይችላሉ እና እሱ መከላከል አለብኝ ብሎ ነው እንግዲህ ፖሊስ ስራውን ለመስራት አቅዶ የሚነሳው። ከዚህ ጋር ተያይዞ የሚነሳው ዋነኛው ጉዳይ ፖሊስ በዓል የለውም ይባላል። ፖሊስ በዓል የለውም ሲባል እንዲሁ በዓላትን አያውቅም ሳይሆን በበዓላት ጊዜ ስራ ላይ ነው የሚውለው። ምክንያቱም ሌሎች አካላት ሌላው የማህበረሰብ ክፍል በዓሉን በሰላም ካሳለፈ እሱ በዓሉን እንዳሳለፈ ስለሚቆጥረው ፖሊስ በተሰጠው ግዳጅ ላይ ውሎ ያድራል እንደማለት ይቆጠራልና ለማለት ነው። ጥሩ እንግዲህ አንተም እንዳነሳው እንግዲህ የፖሊስ በዓሉ የህብረተሰቡ ሰላምና ደህንነት አጠቃላይ እንግዲህ ሁሉም መስተጋብር በሰላም ሲፈጸም መሆኑም ግልጽ ነው። እንግዲህ በዚህ ጉዳይ ላይ አንተ ያነጋገርካቸው የፖሊስ አባላት አሉ በስራ ሂደት ውስጥ መልእክት ማስተላለፈዋል። ስለዚህ ለተመልካቾቻችን ይሄንን ጋብዝና ተመልሰን እንመጣለን። በድጋሜ መልካም በዓል። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። የኛ ስራ ከባለፈው ከመደበኛ ስራችን በተለየ ሁኔታ ስጋት ቦታ ነው የምንለው ቦታ በመምረጥ ያው ባንድ ላይ በመሆን ቀን ላይ ተደራጅተን ያው እንቅስቃሴ እያደረግን ህብረተሰቡን ከስርቆት እንከላከላለን ማለት ነው። በዓላትን ተከትሎ የተለያዩ ወንጀሎች ስለሚፈጸሙ እነዚያን ወንጀሎች በዓልን በሰላም ህብረተሰብ በሰላም ወጥቶ በሰላም መግባት ስላለበት ቅድሚያ ከሰሞኑን ጀምሮ የተሰሩ ያሉ ዝግጅቶች አሉ። በበዓል ጊዜ ለየት የሚያደርገው የትራፊክ ስራ አጠቃላይ የበዓል ዋዜማ የትኛውም አይነት የገበያ ክንውን ይፈጸምበታል። አጠቃላይ አልባሳት፣ የስጋ ነክ የሆኑ ነገሮች አጠቃላይ ከሌላ ሀገር ያለው ማህበረሰብ ወደ የቤተሰቡ ይመጣል። በዚህ ሰዓት የተሽከርካሪው ፍሰት ይጨምራል፣ የሰው እንቅስቃሴ ይጨምራል። ወደ ገበያም ሲወጣም ሆነ ማንኛውም ማህበረሰብ ያው ቤቱን ትቶ እንደሄድ ስርቆት እንዳይፈጸም ወደ ገበያ ሲወጣም ደግሞ ቅድመ ጥንቃቄ ማድረግ እንዳለበት ቢያንስ ብርም ሆነ ምን ሆነ ተጭበርብሮ የተለያዩ የብር ኖቶች በፎርጅ ምክንያት እንዳይጭበረበሩ ጥንቃቄ እንዲያደርጉ ያው ቤት ለቤት በመዞር የጥንቃቄ መልእክትም የግንዛቤ ማስጨበጫ ትምህርትም የሰጠውበት ሁኔታ አለ እንደኔ ቀጠና ማለት ነው። በበዓል ወቅት የተለያዩ ዝርፊያዎች እንዳይከሰቱ በየገበያ ማዕከሉ በየመናኸሪያዎችም የተለያዩ ስራዎች እየተሰሩ እስከሆነ ድረስ አሁን ባለው ሁኔታ እስካሁን ድረስ የተሻለ እንቅስቃሴ ነው ያለው። ለወደፊትም ቢሆን በበዓላትም ወቅት ቢሆን በተለያዩ ወቅቶች የተለያዩ ችግሮች እንዳይፈጸሙ ከሌትም እስከ ቀንም ድረስ በየቦታው እየተንቀሳቀስን ያው የተለያዩ ክስተቶች እንዳይከሰቱ እነዚያን ወንጀሎች ነፃ ለማድረግ ከተለያዩ ቀናት ጀምሮ ብዙ ስራዎችን ሰርተናል። አሁንም ቢሆን በመስራት ላይ ነው የምንገኘው። የትራፊክ ፖሊሱ ስራ ያው መደበኛ ስራ የሚሰራው ስራ አለ። በበዓል ወቅት ከመደበኛው ስራ ለየት የሚያደርገው ለምሳሌ በቀን 8 ሰዓት የሚሰራ ከሆነ ሙሉውን ከጧቱ 12 ሰዓት እስከ ምሽቱ 3 ሰዓት ድረስ ሙሉውን ቀን ይሰራል። ስለዚህ በበዓል ወቅት የኛ ስራ ከ8 ሰዓት ወደ ሙሉ 12 ሰዓት በላይ ስራ ይመጣል ማለት ነው። ወደኛ ሙያ ሲገባ በበዓል ወቅት እናርፋለን አይደለም የኛ ሙያ። በበዓል ወቅት ከባድ ስራ ይመጣል። ያንን ከባድ ስራ ተቋቁሞ የህዝባችን እንቅስቃሴ በሰላም ሲገባ ማየት ይሄ ነው የኛ በዓል ማክበር። እኔ የሚሰማኝ ደስታ ዞሮ ምንም ይሁን ምን ለህዝብ ነው የምንሰራ። ለህዝብ እስከምንሰራ ድረስ ህዝብ በሰላም ወጥቶ በሰላም ከገባ ለኔ ደስታ ነው፣ እርካታ ነው። ለምን የቆም ለህዝብ እስከሆነ ድረስ ለህዝብ የቆምንበትን አላማ ለህዝብ ማሳየትም ስላለብን በቃ ይሄ ህዝብ በሰላም ወጥቶ በሰላም ከገባልን ለኛ የበዓል ቀንም ቢሆን ሁሉ ደስተኛ ምን ሆነበት ቀን ዋናው ይሄ ነው። እኛ መስመር ዋልን ማለት ባልን አልዋልንም ማለት አይደለም። ማህበረሰቡ በይበልጥ የማህበረሰቡ ደስታ ነው። በአብዛኛው እኛ እንግዲህ የበዓል ወቅት ወደ መስመር ነው የምንወጣው ይታወቃል። ያው መስመር ላይ ነው በዓል የምናከብር እንደዛ ነው። በአጠቃላይ ማህበረሰቡ እንዲደሰት ነው የምናደርገው በአጠቃላይ ማለት ትልቁ ዓላማ የኛ የትራፊክ እንቅስቃሴው ነፃና ሰላማዊ እንዲሆን ማድረግ ነው።
ስለዚህ ከወትሮ በተለየ 12 ሰዓት ገብተን እስከ ምሽቱ 12 ሰዓት እስከ 3 ሰዓት ሰርተን የዋልንበት ስራ ያለምንም የጸጥታ ችግር ያለምንም የትራፊክ አደጋ ችግር ተከናውኖ ስናየው ለኛ ትልቅ ሳቲስፋክሽን የሚሰጠን ይሄ ነው። ፖሊስ የሚረዳው እንዳጠቃላይ ያው የማህበረሰቡ ደህንነት ነው የሚያስደስተው እንጂ አሁን ባለይ ተቀምጦ ባለይ እንደ ማህበረሰቡ ከቤት ሳልቀመጥ የሚልበት ነገር የለውም። ፖሊስ ያው ህብረተሰቡን በሰላም አውለን በቃ በሰላም እንዲገባልን ከማሰብ አንፃር ለህብረተሰቡ ደህንነት ሲባል እኛ ወጥተን ህብረተሰቡ ደግሞ በቤት ያው በዓሉን እንዲያከብር የማድረግ ስራ ነው የምንሰራው። ካሁን በፊትም የተለመደ ነው። በዓል በሰላም እንዲጠናቀቅና ሁሉም ህብረተሰብ በበዓል ወቅት የኔ ነው ወይም የከሌ ነው ብሎ ሳይከፋፍል ማንኛውም ሰው የጸጥታ ሁኔታውን መከታተል። በበዓል ወቅት ብዙ ክስተቶች ሊከሰቱ ይችላሉ። አሁን ባለንበት ሁኔታ አገራችንም ሰላም እስካልሆነች ድረስ በበዓል ወቅት የተለያየ ክስተት ሊከሰት ስለሚችል እነዚህን ክስተቶች ከህብረተሰቡ ከጸጥታ ኃይሉ ጎን ሆኖ እነዚህ ነገሮች ትብብር ቢያደርግ ነው ነው እኔ የምጠይቀው። እንግዲህ እንደ ትራፊክ እግረኛውም ግራ መንገድ አስተካክሎ እንዲጓዝ ማድረግ ይጠበቅበታል። ሁለተኛ እኔ የአደጋ መንስኤ የሚባሉትን ጠጥቶ ማሽከርከር፣ እየቃሙ ማሽከርከር እንዲሁ በዘልተኝነት የሚያሽከረክሩትን ነገር ከወትሮ በተለየ አደጋ ይገጥመናል ብለው ራሳቸውን ለሚያንቀሳቅሱት ተሽከርካሪ አክቲቭ አድርገው ቢንቀሳቀሱ ለኛም ስራ ይቀንስልናል፣ እነሱም ካደጋ ይታደጋሉ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ራሳቸውን በተለያዩ ቦታ ላይ ሆነው መስዋዕትነት ለሚያደርጉ በሙሉና እንዲሁም ለስራ ባልደረቦቻችን እንዳጠቃላይ አማራ ህብረተሰብ በሙሉ እንኳን አደረሳችሁ መልእክት ለማስተላለፍ እወዳለሁ። ከዚህ በመቀጠል ለእናንተም ለመላው ኢትዮጵያውያን እንኳን ለፋሲካ በዓል በሰላም አደረሳችሁ፣ እንዲሁም ለቤተሰቦች እንኳን በሰላም አደረሳችሁ ማለት ፈልጋለሁ። ለመላ ለኢትዮጵያ ህዝብ እንኳን አደረሳችሁ ላለሁ። በሁለተኛ ደግሞ የቤተሰቦች በሙሉ እንኳን አደረሳችሁ ብያለሁ። በይበልጥ ደግሞ በጣም ለመወደው ባለቤቴ ለብሩክ ባዬ እንኳን አደረሰ ብያለሁ። ለመላው የክርስትና እምነት ተከታዮች በሞላ እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። እንግዲህ የበዓሉ ሂደት በዚህ መልክ እየቀጠለ ይገኛል። የአማራ ክልል ፖሊስ ቴሌቪዥን ፕሮግራም የ2014 ትንሳኤ በዓል ምክንያት በማድረግ ልዩ ዝግጅት ወደ እናንተ እያደረሰ ነው የሚገኘው። ከኛ ጋር ስለሆናችሁ አክብረን ፖሊስ ኮሌጅ እንደገና እንመለስ። እንግዲህ ቀደም ሲል የፖሊስ ኮሌጁን እንግዲህ በተለይ የመጀመሪያ ዲግሪ ትምህርታቸውን ከየዩኒቨርሲቲው አጠናቀው አማራ ፖሊስ ኮሌጅን የተቀላቀሉ እጩ መኮንኖችን የዳሰሰ ዘገባ እንግዲህ በመግቢያችን ላይ ያስቃኝተን ነበር። ስለዚህ በዚህ ሂደት ውስጥ ደግሞ እንግዲህ ፖሊስ ቤት ውስጥ የሌለ ነገር የለም። ጥበብ አለ፣ መዝናናቱም አለ። ከዚሁ ጋር የተያያዘም ጉዳይ እንግዲህ አሰናድተናል ማለት ነው። ትክክል ነው። እንግዲህ በእኛ በፖሊስ ተቋም ውስጥ ተደጋግሞ እንደተነሳው እንዳየነውም የስፖርት፣ የማርች ባንድ፣ የኪነት ክፍሎችና ቡድኖች አሉ። በኪነ ጥበብ ዘርፍ ውስጥ ፖሊስ እያበረከተ ያለው አስተዋጽኦ ከፍተኛ ነው። በተደጋጋሚ ጉዳይ ስላነሳ ነው ዛሬ ብዙም ትኩረት አናደርግበትም። ነገር ግን ወደ ፖሊስነት የሚቀላቀሉ ልጆች እንዲህ ያለ የጥበብ ጉዳዮች ተሰጥኦዎችን ይዘው መግባታቸውን በፖሊስ ኮሌጁ ለማረጋገጥ ችለናል። የተለያየ የስነ ጽሁፍ ችሎታ ያላቸው፣ የሙዚቃ ድምጻዊ ሆኑ ድምጽ ያላቸው። ስለዚህ በዓሉን ለማድመቅ ምን ይዘት ይዘን እንምጣ ብሎ ባልደረባችን መረታብ እስጢፋኖስ በቦታው ሄዶ አሰሳ ሲያደርግ እንዲሁም አጠቃላይ የበዓል ዝግጅቱን ራሳቸው ዝግጅቱን ሁሉ ወስደው የሚያምር መሰናዶ እንዳዘጋጁ በዝግጅቱ እኛ ተመልክተን ተደስተንበታል። ስለዚህ ከዚሁ ጋር በተያያዘ እንግዲህ በተለይ እነዚሁ ሰልጣኞች በፖሊስ ኮሌጅ ቅጥር ግቢ ውስጥ ያው ማውጣት አይቻልም። እንግዲህ ቀደም ሲል እንደተከታተል ነው። ስለዚህ በዚሁ ቅጥር ግቢ ውስጥ በዓልን እያሳለፉ ነው የሚገኙትና አጠቃላይ በዓልን ያከበሩበትን መንፈስና ሂደት አሁን ካነሳ ነው ጉዳይ ጋር አዋስቶ የተጠናቀረውን መሰናዶ ለተመልካቾቻችን እንጋብዝ። ከአማራ ፖሊስ ቴሌቪዥን ልዩ የትንሳኤ ዝግጅታችን ነው እየተከታተላችሁ የምትገኙት ተመልካቾቻችን።
ይህ ፕሮግራም ወደ እናንተ የሚደርስ ይሆናል። እኛ ተመልሰን እንመጣለን። በያላችሁበት መልካም በዓል በድጋሚ አብራችሁን ቆዩ። እንኳን አደረሰን 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 ቁጥር ሳያጎል እንኳን አደረሰን ተሰባስበን እንኳን አደረሰን ማዶ ተባርኮ እንኳን አደረሰን። ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ከአማራ ቴሌቪዥን የፖሊስ ዝግጅት ልዩ የፋሲካ ዝግጅታችንን ነው። እንግዲህ ቀደም ሲል ከአማራ ክልል ፖሊስ ኮሌጅ ውስጥ ከሚገኙ ልዩ የአመራርነት ስልጠናን እየተከታተሉ ከሚገኙ እጩ መኮንኖች ጋር ያደረግነውን ቆይታ ተከታትላችኋል። በነበረን ቆይታ እጩ መኮንኖቹ እንደገለጹት እንግዲህ በአንድ አካባቢ ተሰባስበው የዘንድሮው የፋሲካን በዓል በግቢ ውስጥ በአንድነት ሆነው እያከበሩ እንደሚያሳልፉ ገልጸውልናል። የፖሊስ ዝግጅት ክፍልም በዚህ የበዓል ስነ ስርዓታቸው ላይ ተገኝቶ የአከባበር ስነ ስርዓታቸው ምን ድባብ አለው የሚለውን ወደ እናንተ ለማድረስ በፖሊስ ኮሌጅ የሰልጣኞቹ የእጩ መኮንኖቹ የበዓል ስነ ስርዓት ላይ ተገኝቷል። ሙሉ ዝግጅቱን ወደ እናንተ ለማድረስ ሰዓት ቢገድበንም እጩ መኮንኖቹ የበዓል አከባበራቸው ስነ ስርዓት ምን እንደሚመስል ከዚህ በማስከተል በተወሰነ መልኩ ወደ እናንተ ለማድረስ እንሞክራለን። እንኳን አደረሰን 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 ቁጥር ሳያጎል እንኳን አደረሰን ተሰባስበን እንኳን አደረሰን ማዶ ተባርኮ እንኳን አደረሰን የተቋደሰ እንኳን አደረሰን ረምዛው ዘንጦ እንኳን አደረሰን ሲጣም ተሽከርክራ እንኳን አደረሰን እኔ ብስ የተከበራችሁ ክቡራትና ክቡራን እንኳን ለፋሲካ በዓል በሰላም አደረሳችሁ አደረሰን እያል በሁሉም አካባቢ የጸጥታ ኃይላት በርካታ መስዋዕትነትን እየከፈሉ የሚገኙ ሰዎችን በጸሎት በማሰብ እስኪ አንዴ ከመቀመጫችሁ ተነስታችሁ የህሊና ጸሎት እንድታደርጉ እሺ እናመሰግናለን። በመቀመጫችሁ ተቀመጡ። የተከበራችሁ የአንደኛ ዙር የሰርተፊኬት እጩ መኮንኖች፣ ጥሪ የተደረገላችሁ ሌሎች አባላት እንኳን ለትንሳኤ በዓል በሰላም አደረሳችሁ፣ እንኳን አደረሰ። የአማራ ክልል ፖሊስ ኮሚሽን የሚዲያና ኮሚኒኬሽን መምሪያ ከነዚህ ሰልጣኞች ጋር በዓሉን አብሮ ለማሳለፍ ለማዝናናት ምናልባትም እጩ መኮንኖቹ በተለያየ ዩኒቨርሲቲ የቆዩ በዓልን በኮሌጅ ውስጥ ወይም በካምፓስ ማሳለፍ አዲስ ባይሆንም አሁን ደግሞ ገብተው እየሰለጠኑበት ያለ የሙያ ዘርፍ የገቡበት ተቋምም ጭምር ትንሽ ከሲቪሉ ለየት የሚል ከመሆኑ ጋር ተያይዞ ቆይታቸውን ለመመልከት አብሮ በዓሉን ለማክበር የነበራቸውን ቆይታም ጭምር ለመታዘብ በተለያየ የትምህርት መስክ ሰልጥነው ወይም ትምህርታቸውን አጠናቀው የገቡ እንደመሆናቸው መጠን እነሱንም ጭምር ባሳተፈ ሁኔታ በደመቀ እና ባማረ መንገድ ከኛ ጋር አብሮ በዓሉን ለማክበር በማሰቡ መጥቶ ከዚህ እያከበረ በመሆኑ ይህንን ሀሳብ ላመነጩ ይዛው የሚዲያና ኮሚኒኬሽን መምሪያ ባለሙያዎች፣ አመራሮች በአጠቃላይ ለክልላችን ፖሊስ ኮሚሽን እጅግ ከፍ ያለ ምስጋና ላቀርብ እወዳለሁ። እንግዲህ የዝግጅቱ በዚህ ደረጃ ተጀምሯል እና አብረን በጋራ እናከብራለን። መድረኩ በዚህ የተከፈተ መሆኑን እያበሰርኩኝ በአጠቃላይ ለክልላችን ፖሊስ በግንባር ለሚገኙ መላ የጸጥታ ኃይሎች በተለይ ለልዩ ኃይላችን ለአድማ ብተና ወይም መከላከል ፖሊሶቻችን ለሌሎች የክልላችን የጸጥታ ኃይሎችና በሀገር ደረጃ ለሚገኘው መላ የፖሊስ አባላት ለመከላከያ ሰራዊት እና ሌሎች የጸጥታ ኃይሎች እንኳን ለትንሳኤ በዓል በሰላም አደረሳችሁ አደረሰን። በዓሉ የደስታ እንዲሆንልን እመኛለሁ። አመሰግናለሁ። ተስፋ አለን በእናንተ ጎልቶ የደመቀ በድል የታጀበ ፍቅር ያንጸባረቀ ተስፋ ቢሉት ተስፋ እጅግ ብሩህ ጽኑ አድሮ የሚፋፋ
ልክ እንደ ሕፃን ልጅ እናቱን ፍለጋ ባይኑ እንደሚያማትር እንደ ነፍሰ ጡር ሴት ቀን እንደምትቆጥር እንደ አፍቃሪ ወጣት ቀጥሮ እንደሚጠብቅ ኢላማ ለመምታት ጦሩን እንደሚሰቅ እኛም ስለናንተ እጅግ የምንጓጓ ለስኬት ለማብቃት ሌት ቀን የምንተጋ ተስፋችን ጨምሮ በእናንተ መመረቅ ባህር የምንከፍል በእውቀት ለማጥመቅ ምክርን የምንለግስ ባህሪን ለማረቅ ፈትፍተን ለማጉረስ የጥበብን መረቅ ተስፋለን በእናንተ እጩ መኮንኖች ሆይ ልንገራችሁ ስለ እውነት ስለ ሌሎች መኖር ነው ሲተገበር ፖሊስነት የተከበረ ሞያ ለሐቅ ሲሉ መሰዋት እንቅፋት ወጥመዱን አልፎ አስተውሎ በትግስት ችግር ፈች መሆን ነው ጸድቶ ከአድር ባይነት ይህን ረቂቅ ምስጢር አጥንታችሁ ሳይንሱን በምጡቅ አእምሯችሁ ትታደጉ ዘንድ ወገንን እኛ ብቻ አይደለንም ተስፈኞች ድፍን ኢትዮጵያ እንጂ እናንተ ናፋቂዎች አዎ ሀገራችን ተስፋላት በእናንተ ልትኮራ ከሹክሹክታ ጸድታ በእውነት ልትመራ ከፍትህ ጥማት ተላቃ የተጣራ ልትጠጣ የተጣራ ምኞት ተስፋ ሰንቋል ነጋችሁን በማሰብ የላከው እናት አባት ራዕይ ያለው ቤተሰብ የህዝብ አይን እናንተን መፈለጉ ከገባችሁ ታዲያ እናንተ መልሳችሁ ምን ይሆን ምንስ አሰባችሁ የእናንተ ልተው ለእናንተ የውስጣችሁን ስሜት አድምጡት ልቦናችሁ ይወቀው የውስጣችሁን ፍላጎት ግን ቅዠቱን ቅበሩና ህልማችንን ብቻ ፍቱት የተጣለባችሁን አደራ በድል እንድትወጡት ያኔ ታስጌጡታላችሁ በፈገግታ የኛን ፊት ተስፋለን በእናንተ የምስራች ልንል በሐሴት ፖሊስ ኮሌጃችንም ይሄው ባጭር ታጥቆ ፋኖሱን ለኩሷል ስሏችኋል አድምቆ ለማብቃት እየተጋ እያያችሁ በስስት አዳብሮና አጠንክሮ አካላችሁን በስፖርት በምግባር ገርቶ አእምሯችሁን በእውቀት እንዲህ አስውቦና አሳምሮ ለማህበረሰቡ ለማበርከት ተስፋለው በእናንተ ይሰራል ሳይታክት የፖሊስ ሀቅ አርማ ሊያደርጋችሁ ምልክት ተስፋ አለን በእናንተ አመሰግናለሁ የናቴ ውለታ የአገሬ ትዝታ ካለሁበት ቦታ የማማ ውለታ የአገሬ ትዝታ ካለሁበት ቦታ ሲራብ ሲጠማት ሲቆስል ሲደማ ክፉሽን አልየው እኔ ሞቼ ልገኝ ካንቺ ያስቀድመኝ ብሎ ሳያቅማማ እምዬ ናፍቆቷ ታወሰኝ ጎጆዬ ካለሁበት ቦታ ከዓይኔ አልጠፋም ማለት ከልቤ ተቀርጾ የምዬ ውለታ በትዝታ ይላ
ማገር ማን እንደናት ማን እንዳገር የት ይገኛል ብሶስና ማገር ማን እንደናት ማን እንዳገር የት ይገኛል ብሶስና ማገር ማን እንደናት ማን እንዳገር የት ይገኛል ብሶስና ማገር ቀጥታ ወደ ሙዝ መብላት ፕሮግራም የምንሄድ ይሆናል። እንግዲህ ተወዳዳሪዎቻችን ይሄ እዚህ የምታዩት ሙዝ ቀርቦላቸዋል። በፍጥነት ቀድሞ የጨረሰ ሰው ሽልማት ይኖረዋል። ጀምሩ። እንግዲህ ተወዳዳሪዎቻችን በጣም እየተጣደፉ ይገኛሉ። እሺ ቀድሞ የጨረሰ ከአንደኛ መቶ ቀድሞ የጨረሰልኝ ከአንደኛ መቶ እጩ መኮንን አየነው ነው። እንግዲህ ሞቅ ያለ ሞራል ስጡት። አሸናፊ ሆኗል ማለት ነው። የኔ ትውልድ ጊዜው ተገላብጦ ሰው ለሰው ባይራራ ይኸው ትግል ገጥሟል ከወንድሙ ጋራ። እዚህ እኛ ሰፈር ተምሮ ዶክትሮ የሚሰራው ቢያጣ ዘር በጣት ይቆጥራን መንገድ ላይ ሊያሰጣ። እዛ ማዶ ደግሞ ላይኛው ሰፈር ምላጭና መርፌ ይዘው በማህበር አገርን ቆራርሰው መንደር ይሰፋሉ። ቤት እያፈረሱ ዳስ ይቀድሳሉ። አውቀናን እያሉ ሀገር ያፈርሳሉ። አሁን በቀደምለት እኛ ሰፈር አንዱ እኒያ ሊቃባቱ ነገን እያለሙ ኩታ ቢሰጡትኝ ሸምነው በደሙ እሱ ተምታቶበት ጉዳትና ጥቅሙ አሻፈረኝ እምቢ እኔ አልለብስም ብሎ ሸማ ላርገው ይላል ኩታውን ገንጥሎ። ይሄ ነው እንግዲህ የኔ ዘመን ትውልድ ኩታውን ገንጥሎ ሸማ የሚነግድ። መልስ አለኝ ሀገሬ እኔን ያላወቁ ስሜን ያልጠየቁ ከክብርሽ የራቁ በሰው ደም ሚደምቁ ሴራ አርቃቂዎች ግፈኛ በዳዮች እኔን ላንቺ ሲያሙ የእናቱን ጡት ነካሽ የፓርቲ ቅጥረኛ የካድሬ አናጋሽ ፍትህ ያጓደለ ንጹሃን ላይ ተኳሽ ሌላም ብዙ ነገር ቀርበው ይነግሩሻል። እንዳትረጋጊ ከግራም ከቀኝም ቀርበው ይርጡሻል። ሰይፋቸውን ስለው አፈሙዝ አዙረው ወዳንቺ አነጣጥረው ሊበትኑሽ ቋምጠው ሌት ተቀን ቢለፉም ካንቺ በፊት እኔን ለክብርሽ አካሌን ላፈርሽ አንገቴን እስትንፋስ ሕይወቴን ልሰጥሽ ምያለሁ። ትዝብ ህዝቦችሽን ብዬ አንቺን ላገረግል አርማሽን ይዣለሁ። እናልሽ ሀገሬ ለሰላም ዘብ ቆሜ ለክብርሽ ምሰዋ ህመምሽ የሚያመኝ የጥያቄሽ መልሱ እኔው ራሴው ነኝ። አመሰግናችሁ። መልካም በዓል። ፖሊስነት ከራስ በፊት ለህዝብ መኖር ነው። ከዚህ አንፃር ያው እንግዲህ ፖሊስ በማናቸውም ሰዓት በዓላትን የሚያከብረው በስራ ነው። በመሆኑም ዛሬም እናንተም እዚህ በትምህርት ላይ ሆናችሁ በዓሉን እያከበራችሁ ያላችሁበት ሁኔታ አንዱ ዓላማው ዋናው ነገር እዚህ ያለንን አንድነት ፍቅር ለመግለጽ ነው። እዚህ አመራሮች ጋር በአንድ ላይ ሆነን እያከበርን ያለ ነው። መደበኛ ስራ ላይ ያለው ፖሊስ አባላት በአሁኑ ሰዓት በፓትሮል ስራ፣ በወንጀል መከላከል ስራ፣ ልዩ ኃይላችንም በተመሳሳይ የክልላችንን ህዝብ ሰላም ለማስከበር ድንበር ለመጠበቅ
ጸጥታ ተቋሙ አጠቃላይ መከላከያውም ተልእኮ ላይ ነው ያለው። ፋሲካ በመጣ ዘመን መለወጫ በመጣ ቁጥር ቤተሰብ ጋር የሚውልበት አጋጣሚ አይኖርም ማለት ነው። ለምን ቢባል የቆምነው እኛ ወደዚህ ተቋም ስንገባ ከራስ በፊት ለህዝብ ነው የሚል መነሻ አቋም ይዘን የገባ ነው ዓላማ ስለሆነ ማናችንም ሰው በያለንበት ደስተኛ ሆነን ማህበረሰቡ ጋር በአካባቢ ማህበረሰብ ጋር ሰራተኛው ጋር የምናሰልፍበት አጋጣሚዎች ሰፊ ናቸውና የዛሬ ፕሮግራምም የዚህ አካል ነው የሚል መልእክት ለማስተላለፍ ነው። አጠቃላይ የክልላችን ፖሊስ አባላት በሙሉ በጸጥታ በማስከበር በየድንበሩ በየቦታው ያለው አጠቃላይ የመከላከያ ኃይላችን የኢትዮጵያ ህዝብ አጠቃላይ እንኳን ለ2014 ዓ.ም የፋሲካ በዓል አደረሳችሁ እላለሁ። አመሰግናለሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ረዳት ኢንስፔክተር መድኃኒት ላመስግነው እባላለሁ። የምሰራው እዚሁ አማራ ፖሊስ ኮሌጅ ውስጥ ነው። እንግዲህ ለመላው የሀገራችን ህዝብና ለሁሉም የጸጥታ አካላት እንኳን ለፋሲካ በዓል በሰላም አደረሳችሁ እላለሁ። በዓሉ የሰላምና የጤና የፍቅር ሀገራችን ደግሞ ወደ ድሮ ወደ ቀድሞ ሰላሟ ወደ ተረጋጋ ማንነቷ እንድትመለስ መልካም ምኞቴ ነው። አመሰግናለሁ። እንኳን አደረሰን እንኳን አደረሰን። ዋና ኢንስፔክተር ወንደሰን ንጉሴ እባላለሁ። የአማራ ፖሊስ ኮሌጅ ውስጥ በመምህርነት እያገለገልኩ እገኛለሁ። እንግዲህ የ2014 ዓመተ ምህረት የትንሳኤ በዓልን አስመልክቶ በሁሉም በክልላችን የሚገኙ የልዩ ኃይል የፖሊስ አባላት፣ የአድማ መከላከል የፖሊስ አባላት እንዲሁም ደግሞ አጠቃላይ የክልላችን ፖሊስ በሙሉ እንኳን ለ2014 ዓመተ ምህረት የፋሲካ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ከዚህም በተጨማሪ በሀገራችን ዳር ድንበር ለማስከበር በየቦታው ያላችሁ የሀገራችን የመከላከያ ሰራዊት በደምና ባጥንታችሁ ለዛሬ ቀን ለዚህ ሰዓት እንድንደርስ ከፍተኛ የሆነ መስዋዕትነት ከፍላችኋል። ስለዚህ ለእናንተ ክብር ይገባችኋል። ለሁሉም የመከላከያ ሰራዊታችን እንኳን ለ2014 ዓመተ ምህረት የትንሳኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ከዚህ በመቀጠል የክልላችን ህዝብና እንዲሁም አጠቃላይ የሀገራችን ህዝብ መልካም በዓል እንዲሆንለት እመኛለሁ። እንኳን አደረሰን እንኳን አደረሰን። ዋና ሳጅን አሳየ ሙሉ ባላለሁ የደብረ ማርቆስ ትራፊክ አደጋና ቁጥጥር ንዑስ ክፍል ኃላፊ። በግንባር ላሉ ሰራዊታችን ለልዩ ኃይል ለጸጥታ ኃላፊው አጠቃላይ ለጸጥታ ኃይሉ በሙሉ እንኳን አደረሳችሁ የሚል መልእክቴን አስተላልፋለሁ። አጠቃላይ በዓሉ የሰላም የጤና የደስታ የብልጽግና እንዲሆንልን እመኛለሁኝ። እንኳን አደረሰን እንኳን አደረሰን። ኢንስፔክተር ዳግማዊ ከበደ እባላለሁኝ። ቀደም ሲል በአማራ ፖሊስ ኮሌጅ በአካል ብቃት አሰልጣኝ ነበርኩ። አሁን በጡረታ ተገልዬ ያለሁት እና እኔ አሁን የማስተላልፈው ለመላው የክርስትና እምነት ተከታይ እንኳን ለትንሳኤ ብርሃን አደረሳችሁ ላለሁ። ለሰራዊታችን አጠቃላይ ለጸጥታ ኃይሉ ለልዩ ኃይሉም ለመከላከያም ለሁሉም እንኳን በሰላም ይህን በዓል አደረሳችሁ። የሰላም የጤና የደስታ ዘመን ያርግልን። ለመላው ኢትዮጵያ ሕዝብ ሰላምና እድገትን እመኛለሁ። እንኳን አደረሰን 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 እንኳን አደረሰን። የተከበራችሁና የተወደዳችሁ ተመልካቾቻችን ከአማራ ክልል ፖሊስ ቴሌቪዥን ፕሮግራም የ2014 የትንሳኤ በዓልን ምክንያት በማድረግ የተለያዩ ዝግጅቶችን ወደ እናንተ ስናደርስ ቆየን። አንዳንዴ አልፎ አልፎ እንደምናስተዋውለው እንግዲህ ጠጥቶ ማሽከርከርም በበዓል ወቅት የሚከሰት ነገር ግን ለአደጋ የሚያጋልጥ ችግር ሆኖ በአንዳንድ ወቅቶች ተመልክተናልና ከዚህ በመቆጠብ የትራፊክ አደጋን መከላከል ይገባል። የተለያዩ ችግሮች ካሉ ቀድሞ ጥንቃቄ ማድረግ ቀጥሎም ደግሞ ለፖሊስ መጠቆም ይገባል። ከዚህ ባለፈ ደግሞ በየአካባቢው የሚገኙ የፖሊስ አደረጃጀቶችንም ተጠቅሞ መረጃዎችን ማድረስ እንደሚቻል በዚህ አጋጣሚ
ልናሳስብ እንወዳለን። እንግዲህ ካለን ጊዜ አንፃር ፕሮግራማችን እዚህ ላይ ገድቦናል። ፕሮግራሙን በመምራትና በማስተዋወቅ ዋና ኢንስፔክተር በሳፍንት ሸቴና ረዳት ኢንስፔክተር ስዩ መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ አብረናችሁ ቆይታ አድርገናል። በዓሉ የሰላም የጤና የፍቅር ይሁንላችሁ። በሚቀጥለው ጊዜ በመደበኛ ፕሮግራም እንገኛለን። ሰላም።